ሁለት ቀን ምን ለሶስት ቀን ከከተማ ትንሽ ወጣ አላለሁኝ። ልጄን አደራ ካንቺ ጋር ይሁን። ምንም አይነት ምንም ነገር የሚያስፈልገው ነገር ካለ ደውይልኝ። መልካም ጊዜ ይሁንላችሁ። ስላስጨነኩሽም እውነታውን ካልነገርሽኝም ብዬ ስለጨቀጨኩሽ በጣም ይቅርታ። እውነታው ፈጣሪ ያለ ጊዜ ይፈታል። ግን ደግሞ በጣም አመሰግናለሁኝ። ዳንዬ መልካም ጊዜ ይሁንላችሁ። መልካም ጊዜ እንገናኛለን። ልጄን የምትወደው ነው ታስብላት። እሺ ችግር የለም። ደህና አሁን የምፈልግ ነገር አለ። በመጨረሻ አልቆይም። 2 ቀን ወይ 3 ቀን ነው እረፍት ማድረግ ስለፈለኩኝ ነው። እመለሳለሁ። ሀሳቤን አገኘሽኝ? ደሞ ባሳቤ ሸራ ላይ ቀለምህን ይዘት መጣል ለማታ ደሞ ነክቶ እንደፈለገ ዛሬ በህልሜ ላይ ነክሰበት ዝታ ደሞ ሀገሬው በሙሉ ስላንተ ሳውራ አበደች ያለ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬም ተመልሰን መጥተናል። ተመልሰን ስንመጣ እንግዲህ ብዙ ነገሮች እያየሁ ነው፣ ብዙ ነገሮች እየሰማሁኝ ነው። ከብዙ ነገሮች መካከል በሩታና በአብርሃም መለየት ላይ አስተዋጽኦ እንዳለኝ እየመሰላችሁ ነው ብዙ ሰዎች። እስከዛሬ ያደረኳቸው ነገሮች ለምን እንደሆኑ በምን ልክ መረዳት እንዳለባችሁ አላቅም፣ አልተረዳችሁኝም። እውነቱን ዛሬ ለመናገርና ለእናንተ ግልጽ ለማድረግ እኔ አብርሃም ደህና እንዲሆን ወደ ጤናው እንዲመለስና ወደ ድሮ ማንነቱ እንዲመለስ እንጂ አብርሃም ከሄርሜላ ጋር እንዲሆን አብርሃም ከሩታ ጋር እንዲሆን አልነበረም እኔ እያደረኩ ያለሁት። ለሱ ደህንነትና ለሱ ጤና ነው እየለፋውም የነበረው ማድረግ ያለብኝም ነገር ያደረኩትና ብዙ ሰዎች ግን ይሄን ነገር በተሳሳተ መንገድ ነው ያያችሁት፣ በተሳሳተ መንገድ ነው የተረዳችሁት። እኔ ሁለቱ አንድ ላይ ቢሆኑ ነው ደስተኛ። እስከዛሬ ሳረጋቸው የነበሩትን ነገሮች እውነት ለመናገር ስትመለከቱ ነበር አይደለ? ምክንያቱም ከሩታ ጋር ብዙ ነገሮች ያደርጋሉ አብርሃም ወደ ሩታ እንዲመለስ። ግን በመሃል አብርሃም ሲታመምና ጤናው ላይ ያልሆነ ነገር ሲፈጠር ምን አደረኩኝ? የአብርሃምን ደህንነትና ጤንነትን አስቀደምኩኝ። ያደረኳቸው ነገሮች ምንድነው? አብርሃም ደህና እንዲሆን ጤነኛ እንዲሆን እንጂ አብርሃም ከሩታ ጋር አብርሃም ከሄርሜላ ጋር እንዲሆን አልነበረም። እና ዛሬ ላይ የአብርሃም ከሩታ መራቅ ወይም ደግሞ አብርሃም እንደዚህ እየሆነበት ያለው ከሩታ ጋር ያለበት ምክንያት እኔ እስክሆን ድረስ እኔ እስከመስላችሁ ድረስ አድርጋችኋልና ይሄ ነገር ግልጽ እንዲሆንላችሁ አብርሃምንም ሩታንም ጠርቻችኋለሁ። ስለዚህ እነሱ ሲመጡ ምን እንደነበር ሐሳቤ ወይም ደግሞ እኔ እያደረኩ የነበረው ነገር ምን እንደሆነ እንዲያውቁ ፈልጋለሁ። ያንን ለማስረዳት ነው ይሄንን የማደርገው። የተረዳ ይረዳኛል፣ ያልተረዳ ደግሞ ምንም ማድረግ አልችልም። ግን ዋነኛው ፖይንት ዛሬ ላይ በጭፍን እንደዚህ ጭፍን አድርጋችሁ አይናችሁን እየፈረዳችሁ ያላችሁበት ጉዳይ ትላንትና እኔ አብርሃምና ሩታ ወደ ትዳሩ እንዲመለስ ነበር የምለፈው። ግን በይሄን ነገር በመናረግበት መካከል ላይ የአብርሃም ጤንነት ያልሆነ ነገሮች ሲገባ ወደ ጤንነቱና ወደ አብርሃም ደህና ወደ ማድረጉ ነበር የዞርኩትኝ። ግን ያን ማድረጌ በተሳሳተ መልኩ እንድታዩት አድርጓቸዋል። በዛ ማለት በዚህ ግን ዋናው ነገር ምንድነው? አብርሃም ደህና ሆኗል፣ ወደ ጤናው ተመልሷል። ስለዚህ አሁን እሱ የፈለገውን ሰው መምረጥ ይችላል፣ እሱ የፈለገውን ሰው ጋር መሆን ይችላል። ገባችሁ? እኔ ላስገድደው አልችልም፣ ወይም እናንተ ልታስገድዱት አትችሉም። ሰው ምርጫውን ይምረጥ። እዚህ ጋር ሁለቱም ጋር የሆነ ሁለቱም እየተጎዱ ነው ያሉት አሁን ላይ። ስለዚህ እንደ ሰው እከሌ ሆነኛል፣ እከሌ ትሆነኛለች፣ ወይም ደግሞ ሄርሜላ ትሆናለች፣ የራሱ ምርጫ ነው። ሩታ ትሆነኛለች፣ የራሱ ምርጫ ነው። አይ ቲንክ አብርሃም ደርሷል። እንዴ ነው እንዴ? አማን ነው አለን። አቤት ተመችቶሻል። እንኳን ደህና ሆንክ የሚያሰኝ ነው። እውነት ደስ ብሎኛል። እንደዚህ ደህና ሆነ ደስተኛ ሆነ ስላየሁ በጣም ደስ ብሎኛል። አመሰግናለሁ። ባይገርምም መንገድ ልሄድ ነበር፣ ጉዞ ነበረኝና አስቀድሜ ላግኝህ ብዬ ነው ወደዚህ የመጣሁት። ወደ አንተ መጣሁ። ቴንክ ዩ መንገድ ከመሄዴ በፊት ልምጣ ብዬ ነው። እሺ አመሰግናለሁ ስለመጣሁ። እንደዚህ አሪድም ልዬ ስላስተውኩ ነው። ይቅርታ በጣም ሊወጣ ነው መሰለኝ። እንዴት ነው ዞር ዞር ልትል ነው? አሁን ነፃነት ስለተገኘ አዲስ አየር ያስፈልጋል። አዎ ልክ ነው። ንጹህ አየር ከብዙ ነገሮች ሲራቅ ብለህ ደግሞ ንጹህ አየር መቀበል ጥሩ ነው። ለአንድ ቀን ይሁን ለሁለት ቀን ለሶስት ቀን ይሁን ኦኬ እንደዛ አስቤ ያለኝና ድንገት ስትደውልልኝ በቃ ሳላገኝ አዲር ብዬ ነው የመጣሁት ማለት ነው። አይ ደስ ይላል። እውነት ለመናገር ከነበርክበትና ካሳለፍካቸው ነገሮች አንፃር ወጣ ብለህ ነገሮችን ማየትና ትንሽ ለራስ ጊዜ መስጠት ሪላክስ ማድረጉ ጥሩ ሀሳብ ነው ብዬ አስባለሁ። መልካም ነው፣ ግድ ነው። አለም
እንዴት ነው ሁሉ ጊዜ ጭንቀት ብቻ ይሆናል ላይፍ እና ያንንም ነገር ከማሰብ አንፃር ነው ዳንዬ እና የመጣሁበትን ጉዳይ ቶሎ ነግረኸኝ እኔም ወደ ጉዞዬ ልሂድ ጉዞዬን አላቋርጥና ለምን ነበር የፈለከኝ ከይቅርታ ጋር ዋነኛው ዛሬ የፈለኩበት ምክንያት ምንድነው አንተ በታመምክባቸው ጊዜያቶች ላይ ብዙ ነገር አሳልፈናል አንተ ደህና እንድትሆን ከብዙ ሰዎች ጋር ተጋጭቻለሁ እኔ በራሴ ብዙ ሰዎችን ወደማይሆን መንገድ ተረድተውታል እኔ ያደረኩ የነበርኩትን መንገድና አሁን ምንድነው ዋናው ደስ ያለኝ ነገር አንተ ወደ ጤናህና ወደ ራስ ስለተመለስ ምንድነው ማድረግ ያለብህ በህይወት ላይ ሁለት ሴቶች አሉ አሁን ላይ ገባህ አይደለ ሩታና ሄርሜላ አሉ እና ሩታና ሄርሜላ በህይወት ላይ ያሉ አሁን ላይ የትኛቸውንም እየመረጥክ አይደለም አሁን ከደህና ሆነ ከተመለስክ በኋላ ምርጫህን አላሳወቅም ሶ ሄርሜላም ወደ እኔ ሩታም ወደ እኔ እያለች ነው ያለችው ዋንኛው ነገር ደግሞ ምንድነው እኔ አንተ ምርጫህን እንድትመርጥ እንጂ አንተ ከሩታ ጋር ሁን ወይም ደግሞ አንተ ከሄርሜላ ጋር ሁን ልልህ አልችልም ገባ በጣም ብዙ ነገር የምታክስ ሆነ በራስ መወሰን የምትችል ልጅ ነህ ከዚህ በነበረው ነገር ላይ ትንሽ ታመስ ስለነበረ ብዙ ነገሮች አልፈዋል አሁን ግን በጣም ደህና ነህ ጤናህ ተመልሷል ስለዚህ የራስን ውሳኔ የምትወስንበት ሰዓት ነውና ወደዚህም ወደዛም ከምትል አንድ ውሳኔን ወስነ ከአንዳቸው ጋር እንድትሆን እፈልጋለሁ ሶ ምርጫህን ባቀው ደስ ይለኛል ሁለተኛ ነገር ደግሞ ሩታ በተሳሳተ መንገድ እየተረዳችሁ ነው ያለችው ምክንያቱም እኔ አንተን ከሄርሜላ ጋር ለማድረግ እየሞከርኩ ያለኝ መሰለህ እኔ ደግሞ የምፈልገው ምንድነው አንተ በራስህ መርጠህ የራስህ ውሳኔ ትወስን አይሁን ዳኒ ሐሳብህ በጣም ጥሩ ነው ቆንጆ ነው የሚደገፍ ማሳብ ነው እንዳልከው በእኔ ምርጫ ላይ ማንም ሰው መግባት አይችልም ግን ደግሞ አንድ ያላወቀው ነገር ደግሞ ያልተረዳው ነገር ልንገርክ ዳኒ ምን አለ መሰለህ እኔ አሁን ወደ ምርጫ ወደ ምናምን ውስጥ አይደለም የገባሁት ልክ እኔ ከመጣሁ በኋላ ራሴን ካወቅኩበት ሰዓት ጀምሮ ሩታን ሄርሜላን ለመምረጥ ምናምን ውድድር ውስጥ ሳይሆን የገባሁት እኔ ከዚህ በፊት ምን ሆኜ ነበር የሚለው ነገር ያሳስበኝና ያስጨንቀኝ ስለነበረ ያንን ነገር ማወቅ ፈልግ ነበር ይሄንን ነገር ለማወቅ ደግሞ ሳምንት ሙሉ ለፋሁኝ ሩታ ጋርም ሄርሜላም ጋር ኤፍሬም በቃ ዙሪያ ላይ ያሉ ሰዎች በሙሉ ጋር አንተም ጋር ሁሉም ጋር ለፍቻለሁኝ ግን ደግሞ ምንም ነገር ግልጽ ሊሆንልኝ አልቻለም ድብ እንደተደበቀ ነው ነገሮች የቀሩት ማለት ነው እና ሁላቸውም ተጠይቃቸው እንዴት ነው ሸፋፍ ነው ለማለት ነው እየሞከሩ ያሉት ኢቭን ትላንትና ሩታ አግኝታን ከኤፍሬም ጋር በቃ ይቅርታ በቃ ያሳለፍነው ነገር እነዛን ነገሮች በሙሉ ተዋቸውና በቃ በይቅርታ ነገሮችን እንዳዲስ እንጀምር ምናምን አለችኝ ግን ደግሞ ይሄ ትክክለኛ ሐሳብ አይደለም ምንድነው ነገሩን እየተደፋፈነ ነው ያለው ይሄ ነገር ደግሞ እኔ ሁሉ ጊዜ አምሮዬ ላይ ጥያቄ እየፈጠረብኝ ነው ያለውና እነዚህ ጥያቄዎች ውስጤ ላይ ያሉ እንዴት ነው አብሬያት መሆን የምችለው እንዴት ነው አብሬያት መቀጠል የምችለው ያ ነገር ራሱ ያሳስበኛልና ያንንም ነው ትላንትና የመለስኩላት አንተም ያልገባህ ነገር ምንድነው እኔ ሩታን ልምረጥ ሄርሜላ ልምረጥ የሆነ ነገር ልበል አይደለም እያልኩኝ ያለው እሱ የግሌ ላይፍ ነው ማንም እዚህ ላይፍ ላይ ያገባው አይችልም ከማን ጋር መኖር እንዳለብኝ እንዴት መቀጠል እንዳለብኝ ላይፌን ምናምን እኔ ጠንቅቄ ራሴን ማቅሰው ነኝ ሁሉን ነገር በራሴ መወሰን ሰው ነኝ ወስናለሁ ችግር የለውም ግን ደግሞ አሁን እየፈጠረ ያለው ጥያቄ ውስጤ ላይ ያሉት ጥያቄዎች መመለስ አለባቸው ነው ማንንም ሰው ለመምረጥም ምንም ለማለት ቀድሞ እነዚህ ነገሮች ማወቅ መቻል አለብኝ ዳኒ ስለዚህ አዎ አመሰግናለሁ ስለመጣሽ ሩታ አብራራ አልጨረስኩኝም ዳኒ ያወራ ነበርና ከቻልሽ አንድ ጊዜ ሩታ ለአምስት ደቂቃ እያወራሁ ስለሆነ አውርቼ ስጨርስ ትመጪያለሽ እና ዳኒ ያንን ነገር ማወቅ መቻል አለብህና እኔን አንደርስታንድ ልታደርገኝ ይገባል እኔ አሁን ምርጫ ውስጥ አይደለም ያለሁት ምናልባት አንተ አሁን ካለህበት ነገር አንፃር ለምንድነው ካንዳው ጋር ማጥመው ለምንድነው ይሄ ጥያቄ ሊፈጥርብህ ይችላል አንተ በምታውቀው ልክ አንተ በተረዳው ልክ ነው ይሄንን ነገር ማውራት የምችለው እኔ ጋር ግን ውስጤ ላይ ያልተፈቱ ጥያቄዎች አሉና እነዛን ጥያቄዎች ለመፍታት ነው እየተሯሯጥኩ የነበረው አሁን ግን ያንንም ደክሞኛል አስፈላጊም አይደለም ተረዳኝ ስለዚህ ከዚህ በኋላ ምንድነው ማድረግ ያለብኝ መሰረት ከሩታም ከሄርሜላም ርቄ ለትንሽ ጊዜ ራሴን አዳምጬ ከዛ መወሰን ያለብኝ ነገር ራሴ ወስናለሁ አሁን ላይ እንደዛ ነው ስሜት ነው ይሰማኛል ሐሳቤን አገኘኝ አሊያም ግን በእንደዚህ አይነት መንገድ እኔ ከማናቸው ጋር መሆን ሬዲ ያለው ስለዚህ አሁን ራሴን ማዳመጥ ነው የምፈልገው ምን ማድረግ እንዳለብኝ ነው ከራሴ ጋር ማውራት ነው ያለብኝ ለምን እኔ መጠየቅ የፈለኩትን ነገር ጥያቄ አልተመለሰልኝም ማወቅ የፈለኩትን ነገር አላወቅኩኝም እነሱም ግልጽ ሊያደርጉልኝ አልቻሉም በሄርሜላም በሩታም በኩል ስለዚህ እኔ አማራጭ ምንድነው አሁን ያለኝ
ሩታንም ሄርሜላንም አረቄ ለትንሽ ጊዜ ለቀን 3 ቀንም አንድ ቀንም ይሁን ከራሴ ጋር መሆን አለብኝ። ለዛ ነው ከከተማ ልወጣ ነው ያልኩ የነበረው ማለት ነው ዳኒና ከዛ አንፃር ነው ምናልባት እኔ በመሀል አለግባና ሩታን የጠራበት ምክንያት ንገራትና አውርታችሁ እኔ መሄድ ካለብኝ አሁን ልሂድ ጥራት። ስለዚህ ምንድነው አብርሽ በዚሁ አጋጣሚ አንድ ነገር እንድትናገር የፈለኩት ኦልሬዲ መልሰዋል ሰምታችሁታ እንዳለውና ውሳኔው ያንተ ነው። እኔ ምንም ፑሽ ያረኩ አይደለም። ማንንም ፑሽ ያረኩ አይችልም። በእኔ ማንንም ሊገባ አይችልም። በእኔ ላይፍ ሐሳቤን ያገኘኝ ማንንም ሰው ማለት ነው። እሺ ሩታ ቴንክ ዩ ማለት ይችላልው ነው ዳኒ ወይስ አይ አንዴ ፍለፍት ተጠይቁና ፍለፍት ያለውን ነገር ትንገራትና እሱን ሰምተህ ከዛ መሄድ ትችላለህ። አይ ቲንክ ስለሚቸኩል ነው እሱ። ምን መሰለሽ ሩታ አሁን ላይ በተፈጠሩት ነገር አብርሽ ከታመመ ጀምሮ እኛ ጋር ያለው ነገር እና አንቺ ጋር ያለው ነገር ጥሩ አይደለም። ጥሩ ነገር ላይም አይደለንም ያለ ነው ምናምን። ግን ያ ሳይሆን በሰዓቱ የረበሽኝ የነበረው የአብርሃም ደህንነት ነበር ያሳሰበኝ። እና ምንድነው አሁን ግልጽ እንዲሆንልሽና ተመልካቾችን በጣም ብዙ ነገር እያሉኝ ያሉት ኮሜንት ላይ እኔ ሳይድ ይዤ አብርሃምን ከሄርሜላ ጋር ለማድረግ እየሞከርኩ ያለ ነው የመሰለው። አንቺም በዛ መልኩ ነው የተረዳሽው። ግን እኔ በፍጹም ያንን እያደረኩ አልነበረ። እኔ የነበረው አብርሃም ደህና እንዲሆን ብቻ ነበረ። በዛ ሰዓት ላይ አንቺ ደህና ነው እያልሽኝ ስለነበር ነው ይሄኛው ነገር የተፈጠረው። ዋናው ነገር ግን ምን መሰለሽ አብርሃም አሁን ላይ የጠራሁትን የራሱ ውሳኔ እንዲያሳውቅ ተረዳሽ። እኔ በሁለታችሁ መለያየት ወይም ደግሞ ካንቺ ጋር ይሁን ከሷ ጋር ይሁን የሚለው ነገር እንደሌለውበት እርግጠኛ እንድትሆኚ ነው። ገባሽ? እሺ በመጀመሪያ ደረጃ የራሱ ውሳኔ ለራሱ መተው ነው የሚያስፈልገው አንደኛ። ሁለተኛ ነገር ደግሞ እነሱ ልክ ናቸው። ማንንም የሚያስበው ነገር ልክ ነው። ምክንያቱም አንተ እኔና እሱ አንድ ላይ እንድንሆን አትፈልግም ዳኒ። ይሄን ነገር ማንንም የሚያውቀው ነገር ነው። አንተም በደንብ የምታውቀው ነገር ነው። ይሄን ነገር ደግሞ እያወቅኩኝ እኔ ድሮንም እንዴት አንተን እንዳቀረብኩ ድሮም እንዴት ካንተ ጋር እንደሆንኩኝ ለራሴ ጥያቄ ነው የሚሆንብኝ። ማለት እኔ አንዳንድ መጥፎ ባህሪ ያለብኝ ሰውን በጣም አምናለሁ። ችግር አለብኝ። እረሳለሁ። ትላንቴን እንደተፈጠረ እረሳለሁ። በቃ ትላንቴን ረስቼ አምናለሁ ሰው ትላንት ላይ ህይወቴ ላይ ምን አይነት ሰው ነበር ምን ሊፈጥር ነበር የሚለውን ነገር እረሳለሁ። ለዛ ይመስለኛል አንተን አምኜ ወደ ህይወቴ ያስገባውክና ድጋሚ ህይወቴ እንድትበጠብጥ የፈቀድኩልህ። አይ ቲንክ ለዛ ነው። እና ከኔ ጋራ በጣም ጥሩ ነገርና ለማድረግና ትሞክር ነበር። ግን ደግሞ ያኛው መንገድ እንደማይሆንና እንደማይሳካልኝ ያውቃል። ነገሩን የባሰ እንደምትበጠብጠው ታውቃለህ። ነገሩን የባሰ እንደምታበላሸው እያወቅከው ነበር። እኔ ደግሞ እኔ እንጃ ለምን እንዳመንኩና ለምን አዳምጥህ እንደነበር ራሱ ግራ ነው የሚገባኝ አሁን ላይ። ምክንያቱም ኦሬዲ ሐሳብ ተሳክቶልሃል። አሁን ላይ የምትፈልገውን ነገር በደንብ አድርገሃል። የኛ ህይወት እንዴት ነው ከድሮም ጀምሮ መበጥበጥና ማመሱ ያስደስትሃል። እና እንዴት ነው ሜቢ ካየህ አንተ የመጣህበት አጋጣሚ ስትመጣ ራሷ ተብሎ ሲጀመር የመጣህበት አጋጣሚ እኔ ወደዚህ ከመጣሁ በኋላ ማለት ነው ከቤተሰቤ ቤት ወደዚህ ከመጣሁ በኋላ የመጣህበት አጋጣሚና ያነሳው ሐሳብ እኔና እሱ በጣም የሚያጋጭና የሚያጣላ ሐሳብ ነበረ። ብለህ ስትመጣ ያነሳው ሐሳብ ማለት ነው። ግን ደግሞ ያ ነገር እንደማይሳካልህና እንደማይሆን ስታቅ ሌላ መንገድ ቀይረ ነው የኛን ህይወት የምበጥበጥ ስራህን እየሰራክ የነበረው ነው የምልህ። ኢትስ ኦኬ ኖርማል ነው። ትናንትና አልፌያለሁ። ዛሬ ነው ማለት የሚከብደኝ ነገር የለም። ግን ደግሞ የኔን ማንነት የኔን ባህሪ እና እንዴት ነው የኔን ነገር ሳታውቀው ቀርታ አይደለም እዛች ጋር የኔን ስም ለማጥፋት ያን ያህል ርቀት የምትሄድበት ምክንያት ምንም ሊገባኝ አልቻለም። የኔን ስም ለማጠልሸት እንደዛ ያደረከው ነገር እስቲል ነው ግራ ነው የሚያጋባኝ። ለምን እንደዛ እንደሆንክ የምር ግራ ይገባኛል። ምክንያቱም በደንብ ነው የምታውቀኝ ዳኒ። እኔ አታውቀኝም ወይም ደግሞ ዳኒ ሩታን ያውቃትን ብል ማንም ሰው ያምነኝ ገባ። ግን ታውቀኛለህ በደንብ የኔ ማንነት አይደለም እንደዛ አይነት ነገር እሱ ላይ ላደርግ ይቅርና ትላንትና እንኳን መጥፎ ነገር እያደረገብኝ ዛሬ ወድቆ ዛሬ ተጎድቶ ባየው የሆነ ሰው ልረዳው በምችለው አቅም ልረዳው የሆነ ነገር ማድረግ መሞክር ሰው እንደሆንኩኝ ያወቅ እዛ ጋር ስሜን ለማጠልሸት ከኔ ጀርባ የሚሸርቡትን ሰዎች ተባብረህ የሄድክበት ርቀት ስቲል ነው በጣም ነው የሚገርመው። ለምንድን ነው ግን እንደዛ የምትሆነው? ይሁንክስ የነበረው ምንድነው ምክንያቱ? ዳኒ ይቅርታ፣ አሁን እኔ የምታወሩት ነገር እኔ ይከላል ብዬ አላስብም። ስለዚህ እኔ ከመንገድ የማታሰናክለኝ መሄድ ይኖርብኛል፣ መሄድ አለብኝ። እሺ ሁለታችሁ የምታወሩትን ጉዳይ ነው አሁን እያወራ ያለው ማለት ነው። እሺ አሁን አንድ ነገር ብቻ ከሚዲያው ልናገርና አሁን ላይ አንተ ከሩታ ጋር ወይም ደግሞ ከሄርሜላ ጋር ለመሆን
የራስ ውሳኔ እንደሆነና አሁን ላይ ደግሞ መወሰን እንደማትፈልግ አንዴ ፊት ለፊት ንገራት። ይሄ ሐሳብ የኔ ሐሳብ እንዳልሆነ ተረዳኸኝ? ይሄ ሐሳብ የኔ ሐሳብ አይደለም። አንድ ይሄን ንገራት ነው ችግር የለውም። ወደምትሄድበት ምን አለ መሰለህ ዳኒ፣ ማንም ሰው የኔን ህይወት ሊወስንልኝ አይችልም። እኔ በፍላጎት የምኖር ሰው ነኝ። ማንም ሰው ደግሞ አስገድዶኝም እስከዛሬም ላይፌ ላይ የኖርኩት ነገር የለም። ምናልባት ከዚህ በፊት በተፈጠሩት በአዲስ ነገር አንድ ወር ያህል ራሴን ባለማወቅ ብዙ ነገር ተፈጥሮ ሊሆን ይችላል። ግን ደግሞ ከበፊትም ጀምሮ ፈጣሪ መስከረ ራሴን ካወቅኩበትም ቀን ጀምሮ ማንም የራሴን ላይፍ ሊኖርልኝ አይችልም። አንተ ለኔ ነገር ስላልከኝ እኔ ሩታን መርጥበት ሄርሜላ መርጥበት ምንም አይነት ጉዳይ አይኖርም። ህይወት የግል ነው። ገባ? እናት አባት እንኳን መርጦልህ ልትኖር አትችልም በዚህ ዘመን ማለት ነው። ለምን? የራስ ምርጫ ነው። እናት አባት አብሮ ሊኖር አይችልም። ስለዚህ አይደለም አንተ ማንንም ሰው እኔ በግል ላይፍ ላይ ማስተናገድም አልፈልግም። ማንንም ደግሞ እንትን አይደለም። ይሄንን ነው ማሰብ ያለብህ ማለት ነውና ምናልባት ጥያቄ እንዳይፈጥርብህ እንደዚህ አይነት ነገሮች አብርሽን እኔ የመከርኩት መስሏታል ሩታን ልትል አልፈልግም። ምናልባት ይሄንን አስተሳሰብ እሷ ጋር ካለ እንግዲህ ራሷ ነው። ግን ደግሞ አንተ ስለመከርከኝ አንተ እንትን ስላልከኝ ምንም የሚፈጠር አይነት ነገር የለም። ምንም ይሆን ማለት ነገር የለም። አንድ ነገር ልንገርህ እዚህ ጋር ምን አለ መሰለህ አብርሃም፣ እንዴት ነው የሆነ ነገር ባላንስ እንድታረግ ወይም ደግሞ ወደ አንድ ነገር እንድታመዝን ደግሞ የሆነ ሰው በተደጋጋሚ ጫና ካደረገብህ ያንን ሰው እያመንከው ነው የምትሄደው። ግን ደግሞ ወጣም ወረደም እኔ ስለርሚላ ላንተ ወረደም ዳኒስቲቶ አውርቻለሁ ሩታ በመጀመሪያ ደረጃ ነው በቃ እሱን ሆዲፍቶ። ግን ደግሞ ወጣም ወረደም እውነት ለመናገር እውነት ተደብቃ አትቀርም፣ ትወጣለች። ሁሌም እውነት በወጣ ቁጥር ደግሞ ማን በኮንፊደንስ እንደሚንቀሳቀስም ግልጽ ነው። እያያችሁት ነው ጊዜ ደጋግማችሁ። ምክንያቱም የኛን ነገር ለማበላሸት ምናምን በሄዳችሁበት ርቀት ራሳችሁ ናችሁ እያፈራችሁ ያላችሁት። ከዚህ በፊትም አንተ እኔ ባላጠፋሁት ነገር በድፍረት መተየው ቀስከኝ የነበርክበትን ታይም ደጋግመህ ታስታውሰዋለህ። ታውቃለህ አብርሃም፣ አንተም ብትሆን መታቂው ነገር ካለ በዳኒ በኩል መታቂው ነገር ካለ ኦዲፍ ጆ ምናምን ሳይሆን በግልጽ መናገር መቻል አለብህ። ሩታ ኦኬ፣ ችግር የለውም። እውነታው መውጣቱ የት ይቀራል ብለህ ነው? እኔ ምን አስቸኮለኝ? ማውጣት እኮ ይችላል። ምንም ማስረጃ ማውጣት ይችላልሽ። የፈለግሽው ነገር እኔ ሚዲያ ላይ ተናገርኩት። ኤቭሪቲንግ ነገር እኔ ማውቀው ነገርማ ላሳየህም ልናገርም እችላለሁ። ግን ደግሞ ማላውቀው ነገር ፈጣጥሬ ላወራላ አልችልም። እናንተ እንደምታቀነባብሩት የውሸት ፎቶ፣ የውሸት ኦዲዮ እውነት ቢኖራችሁማ እኮ ፊት ለፊት ውጥት ታደርጉትና ይሄው ማለት ትችሉ ነበር። ግን የለማ ከየት ይመጣል? የሌለ እውነት የፈጣጠራችሁትን ውሸት የኛ ስም ለማጠርቸት የምትሄዱበት ርቀት መቼም ቢሆን አይሳካልም። አሁን መታወራቸው ነገሮች ዳኒ እኔ አልገባኝም። ማወቅ አለብህ እና ደግሞ እኔም ይኸውልህ እኔ አንተን ስለ ቮይሱ የማውቀው ነገር የለም። ስለምታወሪያቸው ነገሮች እኔ አላውቅም። እስቲ በቃ ተው፣ ግድ የለም ሁሉም ነገር ብንተው። እኔ ሳሉ አንቺ እሺ እኔ ስም ለማጠልሸት እየሄድሻለሽ ሩታ። አንቺ እሺ እንደዚህ አይነት መንገድ እየተራመድሽ ያለሽ ባሪ እኮ ነው እያሳየን ያለው። እንዲህ ሁሉም ሰው እኮ ማየት ይችላል። ያየውን ነገር መፍረድ ይችላል አይደል እንዴ ሩታ? እኔ አሁን ምን መሰለሽ አሁን ላይ እኔ አንቺ በፈለግሽው መንገድ ተረጂም በፈለግሽው መንገድ ሰው የሚረዳኝ አይመለከተኝም። ዋናው ነገር አብርሃም ወደ ጤናው ተመልሷል። አብርሃም የራሱን ውሳኔ እንዲወስን ጠይቄዋለሁ። ማንን ትመርጣለህ ስለው አሁን ላይ ከማናቸውም ጋር መሆን አልፈልግም፣ ከከተማ ወጥቼ ራሴን ማዝናናት ከዛው አላስብ ይወስናለሁ። ይሄ ሀሳብ የኔ አይደለም፣ እኔም የለውበትም። ተረዳሽ? አንቺ አሁን ሰው ጋር የኔን ስም ለመቀየር እየሞከርሽ ነው ያለሽው። ተረዳሽ? እኔ ከማናችሁም ጎን አይደለም፣ ከማናችሁም ጎን አይደለም። ያንተ የራስ ስራ ነው። የራስን ነገር ሊያሳይልህ የሚችለው ማንነትን የሚያሳየው የወክለኝ ነገር አላወራሽም። እስካሁን ያወራሽው ነገር እኔን አይወክለኝም። እንደው እሺ ትክክል። እኔ አብርሃም ቢሆን ማለት ነው መጨቃጨቅ መከራከር ምንም አልፈልግም። አንቺ ጭቅጭቅ እየፈጠርሽ ያለሽ ዳኒ ራስን የጠራኸኝ ጭቅጭቅ የምትፈጥሩ አንቺ ነሽ። እኔ እኮ የመጣንበት በጣም ተረጋግቼ ነው እያወራ ያለሁት። አልተጨቃጨኩም፣ አልተጫጫኩህም። ግን ደግሞ በስነ ስርዓት ሀሳቤን እየገለጽኩልህ ነው። እሺ የመጣሽው እኔ የጠራሁበት እኔ አይደል የጠራሁበትን ምክንያት ስናገር አላዳመጥሽም። አንቺ ወደ ሌላ ሳይድ ውስጥ ምክንያቱንማ አዳመጥኩኝ እኮ ነገሩን ነገርኩኝ። እኔ ደግሞ እንደማላምንበትና ያ ነገር ይሄን አሁን አጠገቧ ቆመም ቤትን እንደማልቀበል ነግሬሃለሁ ደጋግሜ። ምን አለ መሰለክ የተናገርከው ካልተቀበለች እኔ ምንም ማረጋለች ማመን የሆነ ነገር ማመን ካልፈለገ የሆነ ሰው በግድ የምታሳምነው ነገር አይኖርም። ሩታም አሁን ለምሳሌ አንተ ነህ ብላ ውስጧ ላይ ከደመደመች እሷንም ማስጨነቅ አይጠበቅብም። በቃ እውነታው ፈጣሪ ይፍታው። አሁን ላይ እኔ ምንድነው የወሰንኩት በቃ መጀመሪያ ማወቅ ፈልጋለሁ እያልኩኝ ነበር። አሁን በቃ ቀረ። በቃ ማንም አይንገረኝ ከፈለገ። ግን ደግሞ የሆነ ቀን ሁሉም ነገር መውጣቱ አይቀርም። ያንዴ ግን ያደረገው ሰው ያፍራል። ተረዳኝ። ዛሬ ላይ ግን የነሱን እንደዚህ ያድርጉልኝ እንደዚህ ንገሩኝ ምናምን እያልኩ እነሱ ጋር ጭቅጭቅ ከምፈጠር ራሴን ማሻሽል መርጫለሁ። ስለዚህ አሁን ሩታ ምንም ነገር ብትላት ምንም ልታምንላት አትችልም። ምንም ብትነግራትም ምንም ልትቀበል አትችልም በዚህ ታይም ማለት ነው። ተረዳኝ።
እየደረደረ እንዳምንና እንድቀበል ፈልገ ነበር። ኦፍ ኮርስ ሩታ እኔ አሁን ስለሷ ያገባኝም እኮ እኔ ችግር የለውም። ማው ልቀበልህም አልችልም። አንደኛ ነገር ሲቀጥል ደግሞ እዚች ጋር እኔ ጥሩ ይሆናል ሰላም ይፈጠራል ብዬ ነው ነገሮችን ስተውና ሳልፋቸው የቆየሁት እንጂ እኔም ሌላ ነገር መፍጠር አቅቶኝ እንዳልሆነ ታውቃላችሁ። አንዳንዴ ደግሞ ይሰለቻሉ መፍጠር የምችው ነገር እውነት ደግሞ ቢወጣ ከማንም በላይ እኔ ነኝ ደስተኛ የምሆነው። ምክንያቱም እዚች ጋር ባልዋልኩበት ከሚያቀኝ እስከምታቆኝ ከማያቀኝ እናንተ እስከምታቆኝ ድረስ የሄዳችሁበት ርቀት በጣም ብዙና ረጅም ነው። እውነቱ ቢወጣ ግን ምንኛ ደስተኛ እንደሆንኩኝና ውስጤ ሰላም እንደሆነ እኔ ነፃ እንደሆንኩኝ እና አርፍ እንደምል ሁሉም ሳይቀልኛል ያኔ ነፃነቴን አገኛለሁ። ኤቭሪ ዴይ እንደም ጸሎቴ ምን እንደሆነ ታውቃለህ? ይሄንን ነው አጋልጦ ፈጣሪ ብዬ ነው የምጸልየው። ገባ? ኤቭሪ ዴይ ምክንያቱም ሰላሜን አገኛለሁ። ማንም በርግጥ ማንም የፈለገውን ቢል እኮ ይመስለው አይታይም። ግን ደግሞ አትሊስት አንዳንዴ እውነት ሲወጣና ውሸታሙ ሲያፍር ደስ ይላል እንጂ ምንም አይመስለኝም። ዳኒ በቃ ችግር የለውም። ለማንኛውም ስማው ካለበት ለሁለት ቀን ምን ለሶስት ቀን ከከተማ ትንሽ ወጣ አላለሁኝ። ልጄን አደራ ካንቺ ጋር ይሁን። ምንም አይነት መንገድ ምንም ነገር የሚያስፈልገው ነገር ካለ ደውይልኝ። መልካም ጊዜ ይሁንላችሁ። ስላስጨነቅኩሽም እውነታውን ካልነገርሽኝ እንብይ ስለጨቀጨቅኩሽ በጣም ይቅርታ። እውነታው ፈጣሪ ያለ ጊዜ ይፈታል። ግን ደግሞ በጣም አመሰግናለሁኝ። ዳንዬ መልካም ጊዜ ይሁንላችሁ። መልካም ጊዜ እንገናኛለን። ልጄን የምትወደው ነው ታስብልሽ ችግር የለም። ደህና አሁን የምትፈልግ ነገር አለ? በመጨረሻ ችግር የለም። አልቆይም። 2 ቀን ወይ 3 ቀን ነው እረፍት ማድረግ ስለፈለኩኝ ነው። እመለሳለሁ። ሐሳቤን አገኘሽኝ? መልካም ጊዜ ነው። ቻው ዳኒ። እንገናኛለን። እሺ እሺ። ያው በእርግጠኝነት አሁን ምናልባት እሱም የመሄዱም እንጂ የማረጉ ምክንያት ዳንኤል ነው ብለሽ ነው የምትዩ። ምን መሰለሽ ሩታ የፈለግሽውን አንቺ እየሄዳችሁ ነው ስሜን ለማጠርሸት ያልሽውን ርቀት አንቺም እየሄድሽ ነው ነገሮች ለማድረግ ወይም ደግሞ እኔም በህዝቡ ዘንድ የሆነ ነገር ለማድረግ እየሄድሽ ነው። እውነት ይወጣል ብለሻል አይደል? እውነት ሲወጣ ያንቺን ብቻ አይደለም የሁላችንም እውነት ይወጣል። ተረዳሽ? ምክንያቱም አንቺ ቅድም ምን አልሽ መሰለሽ በራስሽ አንደበት አንድ ነገር ተናገርሽ። እኔ የትላንትን መርሳት ይኖርሽ አይደለ? የትላንትን ስረሺ እኔ አንቺ ከአብርሃም ጋር ለማድረግ የሞከርኳቸውን ነገሮች በሙሉ ረስተሽ ነው ዛሬ ላይ አብርሃም ታሞ በዚች ሂደት ላይ ደህና እንዲሆን ያደረኩትን ነገር ይዘሽ አይ እንደዚህ እኔ ምንም አላደረኩም። ይዛኔ ዳኒ ትላንትን የራሳውት ያልኩ ካብል ያስተመጣ አመጣጥ ልክ እንዳልሆነ እያወቅኩኝ እኔ ውስጥ ስትገባ ምክንያቱ ልክ እንዳልሆነ እያወቅኩኝ ያንን ነገር አክሰፕት አድርጌ መቀበሌ ነው ትላንትን ድረስ ያደረገኛል እንጂ ሜቢ ጥሩ ነገር አድርገ ሊመስል ይችላል። ግን ደግሞ መጥፎ ነገር ይዞብኝ እንደሚመጣ ታውቀዋለህ። እኔ አንተና ምን ያልሆነ ነገር ይዘን ቆመ ራስህ እኔ እንደማላደርገው እያወቅ ዳኒ ተከራክረን ታውቃለህ። አንቺ እንዴት እንደዚህ ታደርጊያለሽ? አይደለም አላረኩም እያልኩ ኢቭን ብቻ ያንን ነገር እያወቅ ተከራክረን ታውቃለህ። ልክ እንዳልሆነ እያወቅ የሆነ ሰው ተንተሻለ ይሄንን አድርገሻል ምናምን ብለኝ ትላንት ጥሩ ሆነና ዛሬ ደግሞ ተገልብጣ ትወቅሰኛለህ። አይደለም እንደዛ አይደለም እያልኩ ኢቭን ልትረዳኝ አትሞክርም። ገባ? ያንን ነገር እንኳን ያላደረኩትን ነገር ትላንትና ላይ ያልፈጠርኩትን ነገር ተነስተ እንዲህ ልትለኝ እንደምችል እያወቅኩኝ ማመኔና በተደጋጋሚ አንተን አክሰፕት ማድረጌ ስህተት ነው። ያ አብርሃም አይ ቲንክ ጨርሶት ነው ሄደው። ምን መሰለሽ አሁን እኔ አብርሃም የጨረሰው ነገር ምንድነው አንድ ሰው ማመን ያልፈለገውን ነገር ፈለጋ አውቆ የተኛ ምናምን ነው ተረቱና የፈለገ ነገር ብልሽ ላሳመንሽ አልችልም፣ ሐሳብሽን ላስቀይርሽ አልችልም። አንቺ በፈለግሽው መንገድ ዳኒን ተረጂው፣ ሰው በፈለገው መንገድ ዳኒን ይረዳው። የሆነ ቀን ነገሮች ይፋ ይሆናሉ። እኔ ግን አንደበቱ እዚህ ጋር ቆሞ እኔ ምንም ነገር ማንም ፑሽ አያደርገኝም በራሴ አይቺ መርጬ ወስናለሁ እያለ አንተና እንደዚህ እያደረክ ያለው አንተና ጫና እያሳደርክ እኔ አብርሃምን ካለ ዛሬ አላገኘሁትም ጫና እያሳደርክ ያልሽ ስትይ አይወክሉም ማለት አይወክለኝም እኮ አንቺ የምትይው ነገር ያኔ አግኝተው ታውቃላችሁ። ሰሞኑን አንቺን ሳታገኘው ቀረ አይመስለኝም። ግን ደግሞ እኔ እንደዚህ ከሚዲያ ውጪ ወይም ፊት ለፊት ከመናገሩ ውጪ ነው አብርሃምን አግኝቼው አላውቅም። በሌላ አንድ ነገር ለመፍጠር ማለት ነው የሆነ ነገር ብታረግ የሆነ ጫና ብትፈጥር ነገሮችን ልታባብሳቸው ትችላለህ። ግን በቃ እኔ አሁን ስለ ትናንትና ማውራት አልፈልግም። እኔ ራሴን ህይወትና በሰላም መኖር ነው የምፈልገው። ከቻላችሁ በቃ ተውኝ። እውነት የወጣ ቀን ግን ማን እንደሚያፍር ምን ይሆናል። መልካም ጊዜ ነው።
ከዚህ በላይ ምንም ላደርግ አልችልም። ሁሉም ሰው በፈለገው መንገድ ይረዳኝ። በእኔ በኩል ጨርሻለሁ።